በእንግሊዝ ፕሪሚየር ሊግ 13ኛ ሳምንት ዛሬ 5 ጨዋታዎች ይደረጋሉ። በሊጉ በኒውካስል ዩናይትድ እና በቻምፒየንስ ሊግ በሊቨርኩሰን የተሸነፈው ማንቸስተር ሲቲ በሜዳው ኢትሃድ ከሊድስ ዩናይትድ ጋር ምሽት 12 ሰዓት ላይ ይጫወታል። ከሊጉ መሪ አርሰናል በ7 ነጥብ ርቆ 3ኛ ደረጃ ላይ የተቀመጠው ሲቲ በተከታታይ ሽንፈት ለመውጣት የሚያደርገው ጨዋታ እንደሚሆን ይጠበቃል። ካለፉት 5 የፕሪሚየር ሊግ ጨዋታዎች በሁለቱ የተሸነፈው ሲቲ ጨዋታውን በድል ከተወጣ ሁለተኛ ደረጃን ከቼልሲ መረከብ ይችላል። በጨዋታው ማቴዮ ኮቫቺች በጉዳት የማይሰለፍ ሲሆን የሮድሪ ወደ ሜዳ መመለስ አልተረጋገጠም። የሊጉ ከፍተኛ ግብ አስቆጣሪ አርሊንግ ሃላንድ አባቱ የተጫወተበትንና የተወለደባትን ከተማ ክለብ የሚገጥምም ይሆናል። ሌላው የዛሬ ተጠባቂ ጨዋታ በለንደን ደርቢ ቶተንሃም ሆትስፐር ከፉልሃም ምሽት 5 ሰዓት የሚያደርጉት ጨዋታ ነው። ካለፉት 5 የፕሪሚየር ሊግ ጨዋታዎች አንድ ብቻ ያሸነፈው ቶተንሃም ወደ ድል ለመመለስ ወደ ሜዳ በሚገባበት ጨዋታ ከፉልሃም ሌላ ፈተና ይጠብቀዋል። በውድድር ዓመቱ በሜዳው እጅግ የተቸገረው የቶማስ ፍራንክ ስብስብ በሳምንቱ አጋማሽ በፒኤስጂ 5 ግቦች የተቆጠሩበት ሲሆን በ12ኛ ሳምንት በተቀናቃኙ አርሰናል 4-1 መሸነፉም ይታወሳል። በሌሎች ጨዋታዎች ብሬንትፎርድ ከበርንላይ፣ ሰንደርላንድ ከበርንመዝ በተመሳሳይ 12 ሰዓት ሲጫወቱ ኤቨርተን ከኒውካስል ምሽት 2 ሰዓት ከ30 የሚጫወት ይሆናል። ቼልሲ ከአርሰናል እንዲሁም ሌሎች የእንግሊዝ ፕሪሚየር ሊግ ጨዋታዎች ግምት። በለንደን ደርቢ ቼልሲ አርሰናልን የሚያስተናግድበት የእንግሊዝ ፕሪሚየር ሊግ ጨዋታ ተጠባቂ ነው። ሁለቱም ቡድኖች በሳምንቱ አጋማሽ በቻምፒየንስ ሊግ ያስመዘገቡት ትልቅ ውጤት ተከትሎ ጨዋታው ይበልጥ አጓጊ ያደርጉታል። የቢቢሲው እግር ኳስ ተንታኝ ክሪስ ሱተን ትኩረቱን ያደረገው ሊቨርፑል ላይ ነው። በአንጻሩ ሊቨርፑል ባለፈው ዓመት የትኛውንም ጨዋታ ያሸንፋል ተብሎ ይጠበቅ ነበር። በፎረስት ከደረሰበት የ3-0 ሽንፈት በኋላ ግን ነገሮች ተለዋውጠዋል ብሏል። ሱተን የሊቨርፑልን ጨምሮ በሳምንቱ መጨረሻ የሚከናወኑ ጨዋታዎችን እንደሚከተለው ገምቷል። ቅዳሜ ብሬንትፎርድ ከበርንላይ። ብሬንትፎርድ ባለፈው ሳምንት ባለቀ ሰዓት ያከናወነውን ፍጹም ቅጣት ምት ባያባክን ከብራይተን ጋር አቻ መለየት ይችል ነበር። ቡድኑ በሜዳው ካደረጋቸው 6 ጨዋታዎች 4ቱን አሸንፏል። በርንላይ ደግሞ ለመገመት አስቸጋሪ ከሆኑ ቡድኖች አንዱ ነው። ቡድኑ መፋለምና ጥሩ መነሳሳት እንዲሁም የተደራጀ ቢሆንም ጎል ማስቆጠር ላይ ክፍተት አለበት። በዚህም ብሬንትፎርድ በርንላይን 2-0 እንደሚያሸንፍ ክሪስ ሱተን ገምቷል። ማንቸስተር ሲቲ ከሊድስ ዩናይትድ። ሊድስ ባለፈው ሳምንት ከአስቶን ቪላ ጋር ነጥብ መጋራት የሚችልበትን እድል አልተጠቀመበትም። ማንቸስተር ሲቲ ወደ ጠንካራ አቋሙ የተመለሰ ቢመስልም ጥሩ ሳምንት ማሳለፍ ግን አልቻለም። በዚህም ጨዋታው ሲቲ በቀላሉ እንደሚያሸንፍ ጠብቃለሁ ሲል 4-0 እንደሚያሸንፍ ግምቱን አስቀምጧል። ሰንደርላንድ ከበርንመዝ። በርንመዝ ከአድናንድ ተጫዋች መጎዳት ጋር በተያያዘ አቋሙ ወርዷል። የአንቶኒ ሴሜኒዮ ከጉዳት መመለስ ለቡድኑ ውጤታማነት ትልቅ ሚና ይኖረዋል። ሰንደርላንድ ባለፈው ሳምንት ከፉላም 1-0 ተሸንፏል። ይሁን እንጂ ይህን ጨዋታ በርንመዝ 2-1 እንደሚያሸንፍ አስቀምጧል። ኤቨርተን ከኒውካስል። ዴቪድ ሞይስ በኤቨርተን ጥሩ እየሰሩ ሲሆን ባለፈው ሳምንት ማንቸስተር ዩናይትድን አሸንፈዋል። ቡድኑ የጎል አስቆጣሪዎች ችግር አለበት። ካሉት የተጫዋቾች ስብስብ አንጻር ኒውካስል ከሜዳው ውጭ ወጥ የሆነ አቋም ማሳየት እየከበደ ይገኛል። ይህ ጨዋታም በአቻ ውጤት እንደሚጠናቀቅ ይገመታል 1-1። ቀጥሎ ደግሞ ቶተንሃም ከፉላም የሚያደርጉት ጨዋታ ነው። ቶተንሃም በቻምፒየንስ ሊጉ ከፒኤስጂ ጋር ጥሩ ከመጫወቱ አንጻር ለፉላም ከባድ ሊሆንበት ይችላል። ፉላም ወደ ወራጅ ቀጠና ላለመግባት ባለፈው ሳምንት ሰንደርላንድ ላይ ጣፋጭ ድል አስመዝግቧል። ቶተንሃም በሜዳው ፉልሃም ደግሞ ከሜዳው ውጭ ጥሩ አይደሉም። ስለዚህም ጨዋታው አቻ ነው፣ 1-1 ብሏል ክሪስ ሱተን። ወደ እሁድ ጨዋታዎች እናልፋለን። ክሪስታል ፓላስ ከማንቸስተር ዩናይትድ። ማንቸስተር ዩናይትድ ከፍ ወይም ዝቅ ይላል እንጂ መሀል ላይ የመሆን ዝንባሌ እንደሌለው ከኤቨርተን ጋር ባለፈው ሳምንት አሳይቷል። ሁለቱም ቡድኖች 3-4-2 አሰላለፍን ቢመርጡም የፓላስ ተጫዋቾች በበለጠ የተዋሃዱ ይመስላሉ። ዩናይትድ ከ2019 ወዲህ ሲልቨርስፕረስ ፓርክ ላይ አሸንፎ አያውቅም። ይህ ውጤትም የተለየ አይሆንም የሚለን የቢቢሲው እግር ኳስ ተንታኝ ክሪስ ሱተን 1-0 ኤቨርተን እንደሚያሸንፍ፣ ክሪስታል ፓላስ ማንቸስተር ዩናይትድ እንደሚያሸንፍ ግምቱን አስቀምጧል። አስቶን ቪላ ከወልቭስ። ይህን ጨዋታ ቪላ እንደሚያሸንፍ እገምታለሁ። የቪላው አጥቂ አሊ አትኪንስ በጥሩ አቋሙ ላይ አለመገኘቱ የሚያሳስብ ጉዳይ ነው ይለናል ክሪስ ሱተን። ወልቭስ አሁን ካለበት የደረጃ ግርጌ በመነሳት በሊጉ ለመቆየት ከባድ ስራ ይጠብቋል። በዚህም 2-0 አስቶን ቪላ እንደሚያሸንፍ ተቀምጠዋል። ኖቲንጋም ፎረስት ከብራይተን። ፎረስት ባለፈው ሳምንት አንፊልድ ላይ አስደናቂ ድል አስመዝግቧል። ብዙዎች የሊቨርፑልን አቋም መውረድ ቢያነሱም ለፎረስት ተገቢውን ክብር መስጠት አለባቸው። ብራይተን ጎል እንደሚያስቆጠር ስለማሰብ ለመገመት ከባድ ጨዋታ ይሆናል በሚልም 1-1 እንደሚለያዩ ተመልክቷል። ሌላኛው የእሁድ ጨዋታ ዌስትሃም ከሊቨርፑል የሚያደርጉት ነው። ሊቨርፑል መሸነፉ የሚቀጥል ባይሆንም መቼ መሸነፍ ይጀምራል የሚለው ትልቅ ጥያቄ ይሆናል። ሊቨርፑል ማሸነፍ መጀመሩ ወይም መሸነፉ የሚቀጥል ባይሆንም
ማሸነፍ ግን መቼ ይጀምራል የሚለው ትልቅ ጥያቄ ሆኗል። ማንቸስተር ሲቲ ባለፈው ዓመት በተደጋጋሚ በመሸነፉ ውጤቱን ለመገመት ተቸግሮ እንደነበረም ክሪስቱን አመልክቷል። ሊቨርፑል ምን ያህል ጥሩ ቡድን መሆኑን ከግምት ባለማስገባት አሁን ባለው አቋሙ መገመትን እመርጣለሁ ብሏል። ዌስትሃም በአዲሱ አሰልጣኝ ኑኖ ኤስፒሪቶ ሳንቶ ስር ውጤታማ መሆን ጀምሯል። በዚህም 2-1 ሊቨርፑል እንደሚሸነፍ ግምቱን አስቀምጧል። ሌላኛው የሳምንቱ ተጠባቂ ጨዋታ ቸልሲ ከአርሰናል የሚያደርጉት ነው። ይህ በሊጉ አናት ላይ በሚገኙ ሁለት ቡድኖች መካከል የሚደረግ ጨዋታ በመሆኑ ለመገመት ከባድ ይሆናል። ባለፈው ሳምንት መድፈኞቹ ቶተንሃምን 4-1 በሆነ ሰፊ ውጤት አሸንፈዋል። አሰልጣኝ ኤንዞ ማሬስካ ያላቸውን አስተሳሰብ ሳይቀይሩ ውጤታማ መሆን ጀምረዋል። ቡድኑ በማጥቃትም ሆነ በመከላከል የተሻለ መሆኑን ቢያሳይም የሚፈተንበትን ጨዋታ ይጠብቀዋል። ሚካኤል አርቴታ የቡድኑ የትኛውንም ቡድን ማሸነፍ እንደሚችል በቻምፒየንስ ሊግ ባየር ሙኒክን አሸንፎ አሳይቷል። ከዚህ አንጻር ቼልሲ ጥሩ መንቀሳቀስ እየቻለ ቢሆንም ከመድፈኞቹ ጋር ለዋንጫ ይፎካከራል ብዬ አላስብም ሲል ክሪስቱን አርሰናል ጨዋታውን 2-0 እንደሚያሸንፍ ግምቱን አስቀምጧል። አሁን ደግሞ የፕሪሚየር ሊጉ አሰልጣኞች ከቅድመ ጨዋታ የሰጡትን አስተያየት እናያለን። በድጋሚ አብሮነታቸው አይለየን። ኮፒ ሊንክ፣ ሼር እና ሰብስክራይብ እያደረጋችሁ ፕሮግራሙ ወደ ሌሎች እንዲደርስ እንድታደርጉልን ጠይቃለን። ሩበን አሞሪም የሰጡትን አስተያየት ነው በቅድሚያ የምናነሳው። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም በቅርቡ ጉዳት የገጠመው ስሎቬኒያዊ አጥቂ በአጭር ጊዜ ወደ ሜዳ እንደማይመለስ ተናግረዋል። ቤንጃሚን ሸሽኮ ከታሰበው ጊዜ በላይ ከሜዳ እንደሚርቅ የተናገሩት ፖርቱጋላዊ በተጨማሪም ዩናይትድ ከክሪስታል ፓላስ ለሚያደርገው ጨዋታ ማቲያስ ኩኛ እንደማይደርስ አረጋግጠዋል። የኤቨርተኑ ሽንፈት ቡድናቸው ውስጥ መጥፎ ስሜት መፍጠሩን ያልደበቁት አሰልጣኙ ሳምንቱ ከባድ ነገር ለእኛ ውጤቱን እና ሽንፈቱን መቀበል ከባድ ነው፣ ነገር ግን ሂደቱ መቀጠል አለበት ሲሉም ተናግረዋል። በተመሳሳይ የሊጉ መሪ አርሰናል አሰልጣኝ ሚካኤል አርቴታ ማስተያየት ሰጥቷል። አሰልጣኝ ሚካኤል አርቴታ በለንደን ደርቢ እሁድ ከቼልሲ ጨዋታቸውን ከማድረጋቸው በፊት ዛሬ በሰጠው ጋዜጣዊ መግለጫ ዴክላን ራይስ የቡድኑ ወሳኝ ተጫዋች መሆኑን ተናግረዋል። ስፔናዊ አሰልጣኝ ዴክላን ራይስ የቀጣይ ዓመትን ባላንዶር ያሸንፋል ብለህ ታምናለህ ወይ ተብሎ ለቀረበለት ጥያቄ ተስፋ አድርጋለሁ፣ ይህ የሚሆነው ግን አርሰናል ብዙ ክብሮችን ማሳካት ይችል ነው ብለዋል። እንግሊዛዊ አማካኝ ከመጀመሪያው አንስቶ እጅግ ድንቅ ተጫዋቾች ነው ያለው አርቴታ የአርሰናል ወሳኝ ተጫዋች መሆኑንም ገልጿል። እንግዲህ አርሰናል በለንደን ደርቢ ከቼልሲ በሚያደርጉ ጨዋታ ዴክላን ራይስ ከሞይሴስ ካይሴዶ የሚያደርጉት ፍልሚያ ተጠባቂ ይሆናል። ኮል ፓልመር በለንደን ደርቢ ይሰለፋል ያሉት ደግሞ የቼልሲው አሰልጣኝ ኤንዞ ማሬስካ ናቸው። የቼልሲው ኮል ፓልመር ከሁለት ወራት በኋላ ከጉዳት አገግሞ በመጪው እሁድ ጨዋታ አርሰናልን የሚያስተናግድበት ጨዋታ እንደሚሰለፍ ተረጋግጧል። የቼልሲ አሰልጣኝ ኤንዞ ማሬስካ በሰጡት መግለጫ ፓልመር ከጉዳት አገግሞ የነበረ ቢሆንም በልምምድ ላይ ባጋጠመው የተረከዝ መሰንጠቅ ምክንያት ቡድኑ ከበርንሌይ እንዲሁም በአውሮፓ ቻምፒየንስ ሊግ ከባርሴሎና ጋር ባደረገው ጨዋታ ሳይሰለፍ ቀርቷል። በአሁኑ ወቅት ፓልመር ሙሉ በሙሉ በማገገሙ በስታንፎርድ ብሪጅ ቼልሲ ከአርሰናል በሚያደርጉት የለንደን ደርቢ ጨዋታ እንደሚሰለፍ አረጋግጧል። ፓልመር የቼልሲ ምርጡ ተጫዋች ነው ያሉት አሰልጣኝ ኤንዞ ማሬስካ ከጉዳት በመመለሱ ሞላው የቡድኑ አጋሮቹ ደስተኛ ናቸው ብለዋል። ኮል ፓልመር ባለፈው መስከረም መጨረሻ ቼልሲ በማንቸስተር ዩናይትድ 2-1 በተሸነፈበት ጨዋታ ጉዳት አጋጥሞት ከሜዳ መውጣቱ አይዘነጋም። በተመሳሳይ የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላም ከሊድስ ዩናይትድ ጨዋታ በፊት አስተያየታቸውን ሰጥተዋል። ፔፕ ጋርዲዮላ እንግዲህ በአስተያየታቸው ሮድሪጎ አሁንም ዝግጁ አለመሆኑን ተናግረዋል። ምናልባትም ወደ ሜዳ ለመመለስ መቃረቡን ተናግረው ነገር ግን ሊድሱ ጨዋታ ድረስ አይድረስ የታወቀ ነገር እንደሌለን ያመለከቱት በባየር ሌቨርኩሰን ጨዋታ ሙከራ እንኳን አላደረግንም፣ ትልቁ ስህተት ተጫዋቾች በፍርሃት መጫወታቸው ነው ሲሉም ተናግረዋል። በርናንዶ ሲልቫ ሁሉም ለማራዘም እሺ ካለና ለመቆየት ከወሰነ እኔ በጣም ደስተኛ ነኝ፣ እዚህ ቢቆይ እንወዳለን፣ የሱ ውሳኔ ነው ብለዋል። ትኩረቴ የቀጣይ ጨዋታ ነው። አርሰናል በጣም ጠንካራ ቡድን ነው፣ በቀጣይነት እያሸነፉ ነው፣ በየጊዜው እየተሻሻሉ ነው ብለዋል። ከአርሰናል ጋር ያለው የነጥብ ልዩነት አሁንም ቢሆን ሰፊ መሆኑን ያነሳው ፔፕ ጋርዲዮላ ስለዚህ ትኩረቴ በማድረጋቸው ጨዋታዎች ላይ ነው ብለዋል። ውድ ተመልካቾች በፉትቦል ማዕድ ወደ እናንተ በእንግሊዝ ፕሪሚየር ሊግ 13ኛ ሳምንት ጥንቅራችን የደረስንበት ዝግጅት ይህን ይመስላል። ከሌሎች የፉትቦል ማዕድ ዝግጅቶች ጋር አብራችሁ እንድትቆዩ ግብዣችን ነው። ሰላም።